በስፖርት ዘርፍ ውስጥ የሚስተዋሉ ህገወጥ ተግባራትን ለመግታትና ዘርፉ ተጠያቂነት የሰፈነበትና በአግባቡ እንዲመራ ለማድረግ ተሰናድቷል የተባለው የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ በህዝብ እንደራሴዎች ምክር ቤት አከራካሪ ጉዳዮችን አስነስቷል። በአንድ በኩል አዋጁ ከዓለም አቀፍ ህጎች ጋር የሚጋጭ በመሆኑ ኢትዮጵያውያን ለቅጣት ጭምር ይዳርጋል የሚሉ የተቃውሞ ድምጾች ሲሰሙ፣ በሌላ ወገን ደግሞ ይህ አዋጅ ተጠያቂነትን የሚያሰፍን እንጂ ከሌሎች ህጎች ጋር የሚቃረን አይደለም በማለት መንግስትም በስፖርቱ ዘርፍ የሀገርን ስም የሚያጎድፉ ችግሮች ሲፈጠሩ እጁን አጣጥፎ መቀመጥ የለበትም የሚሉ የሙግት ሀሳቦችም ተነስተውበታል። ሪፖርተራችን አቤል አበበ በውይይቱ ከተነሱ በርካታ ሀሳቦች ውስጥ የተወሰኑት ላይ በማተኮር ተከታዩን ዘገባ አሰናድቷል። ከሰሞኑ በህዝብ እንደራሴዎች ምክር ቤት ቀርቦ ጉዳዩ ይመለከተናል ባሉ አካላት ተሳትፎ ህዝባዊ ውይይት የተካሄደበት የፌዴራል የስፖርት ልማትና አስተዳደር አዋጅ በተለይ በስፖርቱ ዘርፍ አካላት ላይ ባሰፈረው የተጠያቂነት አንቀጽ እንዲሁም በሚፈቅደው የመንግስት ጣልቃ ገብነት የተነሳ ከፍተኛ ክርክር የተስተዋለበት ነበር። በስፖርቱ ዘርፍ አሸናፊ የሆነች አገር ስለመፍጠር እንዲሁም በስፖርቱ ስም የሚሰሩ ህገወጥ ተግባራትን ስለመግታትና በህገወጥ ተግባራቱ ውስጥ ተሳታፊ የሆኑ አካላትን ከገንዘብ አልፎ እስከ 10 ዓመት በሚደርስ ጽኑ እስራት ተጠያቂ ስለማድረግ የሚያትተው ይህ ረቂቅ አዋጅ ከዚህ ውጭ ያሉ በርካታ ጉዳዮችን የያዘ ነው። ያም ሆኖ በምክር ቤቱ በነበረው የውይይት መድረክ ላይ ጎልተው የተደመጡት በአንድ በኩል የመንግስት ጣልቃ ገብነት ያስፈልጋል፣ በሌላ በኩል ደግሞ ጭራሽ አያስፈልግም የሚሉ ድምጾች ነበሩ። እያንዳንዱ መመሪያ ያወጣል ፊፋ ያለማንም ጣልቃ ገብነት። ፊፋ የራሱ ጠቅላላ ጉባኤ ብቻ የራሱን የመጨረሻው የስልጣን አካል ይሆናል። ይሄ ተቀባይነት አለው። በስዊዘርላንድ የስፖርት ህጎች ወደ መደበኛ ፍርድ ቤቶች አይሄዱም ይላል፣ ተቀባይነት አለው። ኬንያ እኮ 3 ጊዜ ተቀጥቷል እና እንደ ኢትዮጵያ እንደ ኬንያ እንድትቀጣ ነው ኢትዮጵያ የአዋጅ የሚያስፈልገው። ማህበራት እኮ ኦዲትም አንደረግም እኮ ያላችሁ እንዳላችሁ ወቁት። what do you mean? ኦዲት እኮ የምንደረገው አይደለም ገንዘብ አይደለም። እንደውም ገንዘብማ ሰርተን እናገኘዋለን። የጠፋብንን ውጤት ህዝቡ የተናደደበትን የበገነበትን ከየት ነው የምናገኘው? ይሄ ነው ኦዲት የሚያስፈልገው። እኛ ሜዳ ላይ ገብተን ቀይና ቢጫ ካርድ እንስጥ እያልን አይደለም። ክትትልና ቁጥጥር ድጋፍ የሚደረግበት ስርዓት ይኖር። የአገርን ጥቅምና የህዝባችን ክብር የሚነካ ጉዳይ በስፖርት ስም ሲፈጸም እጃችንና እግራችን አጣጥፈን የምንቀመጥ ሳይሆን የህዝብን ክብር በሚመጥን መንገድ ያጠፋ አካል ሸዊትም ካጠፋት እኮ መጠየቅ አለባት፣ ከህግ በታች ስለሆንኩ ማለት ነው። ይህንን አዋጅ ተቃውመው ሀሳብ የሰነዘሩ ተሳታፊዎች በስፖርቱ ዘርፍ ያለ አንድ ሰው በሙስናም ሆነ በሌሎች ህገወጥ ተግባራት ውስጥ ከተገኘ ሊዳኝባቸው የሚገቡ ሌሎች ቀደምት የሀገሪቱ ህጎች ስላሉ ይህ አዋጅ በተለየ መልኩ ቅጣትን ሊያስቀምጥ አይገባም በሚል ሞግተዋል። በዚሁ መድረክ ላይ ይህ አዋጅ ከዚህ ቀደም በተደጋጋሚ ጊዜ ወደ ምክር ቤቱ መጥቶ በተደረጉ ክርክሮች ተቀባይነት አጥቶ የተመለሰ ነው ሲሉ የሞገቱት ተሳታፊዎቹ አዋጁ ወደ ምክር ቤት መልሶ የመጣው በአንዳንድ አስፈጻሚ አካላት ሸፍጥ ነው ሲሉ ቢወነጅሉም ባህልና ስፖርት ሚኒስቴር ግን ረቂቁ ተገቢውን የህግ አወጣጥ መንገድ የተከተለና በሚኒስትሮች ምክር ቤት የተመራ ነው ሲል ውንጀላውን ውድቅ አድርጎታል። አሁን ከዓለም አቀፍ ተቋማት ጋር የሚያጋጨን ነገር ሲቀር ሌላውን የምትደግፉ ተብሎ ነው የጸደቀው። ቪዲዮ አለ፣ አውዲዮ አለ። በዚህ ፍርድ ቤትም አዞ ይሄ ወጥቶ የታየና የተረጋገጠ ነገር ነው። ግን አስፈጻሚ አካላት አንዳንድ የሚሰሩት ሸፍጥ አለ። አዋጅን አጣሞ የማስወጣት ነገር ባለፈውም ጸረ ሙስና በጥናቱ ላይ አካቶ ያቀረበው ነገር አለ። እንደዚህ አይነት ነገሮች ናቸው እንጂ መንግስትም አቋም አለው ብለን አናምንም። ባለሙያ አጥንቶ ያመጣው ሳይሆን የተለያዩ ምሁራን አገር አቀፍ ያሉ ዩኒቨርሲቲ ያሉ ምሁራን አጥንቶ ያጠኑት ጥናቶች ቀርቦ ይፋ ተደርጎ አስፈላጊውን የህግ ረቂቅ ሂደት ተከትሎ የመጣ ረቂቅ አዋጅ መሆኑን አትኩሬ ለማንሳት ነው። ከበቂ በላይ ጊዜ ተወስዶ ውይይት የተደረገበት ነው። የአገሪቱ ሚኒስትሮች ምክር ቤት በሙሉ ድምጽ አጽድቆ ያመጣው ሀሳብ ነው። በዚሁ መድረክ ላይ ከስፖርቱ ማህበረሰብ ከተሰሙ ድምጾች መካከል በሌላው ዓለም በዓለም አቀፍ ውድድሮች ላይ ሀገርን ወክለው የሚሳተፉ የስፖርት ማህበራትና ተወዳዳሪዎች ሙሉ ወጪያቸው በሀገራቸው መንግስት እንደሚሸፈነው ሁሉ በኢትዮጵያም እንዲሁ መሆን አለበት የሚል ነው። በሌላ በኩል ደግሞ አሁንም ቢሆን መንግስት እያደረገ ያለውን የፋይናንስ እገዛና የስፖርት መሰረተ ልማት ማስፋፋት ስራ እንደ ቀላል መመልከት አይገባም የሚል ነጥብ የተነሳ ሲሆን የባህልና ስፖርት ሚኒስትሯ ሸዊት ሻንካም በጀት ልቀቁልን፣ ነገር ግን የት እንደዋል ነው አትጠይቁን ማለት አይገባም ሲሉ ተደምጠዋል። ለ31 ፌዴሬሽኖች ሀገርን ወክሎ ሲሄድ መንግስት ነው ወጪው መሸፈን ሙሉ ወጪው። ኬንያን እዚህ አጠገባችን ማየት እንችላለን። መንግስት ነው የሚሸፍነው፣ ምክንያቱም ሀገርን ወክሎ የሚሄድ ነው። ይህንን ደግሞ ከሸፈነ ያንን ሂሳብ የመቆጣጠር የመከታተል ሪፖርት እንዲቀርብለት የማድረግ መጠየቅ ይችላል፣ መብት አለው።
እዚህ ላይ ነው አዋጁ መስራት ያለበት። ይሄንን ካላረግን ዝም ብለን አትሌቲክስ እና እግር ኳስ ላይ ብቻ ብንጠለጠል ትርጉም የለውም። አብዛኛው እኮ ስፖርት ፌዴሬሽን እኮ ባጀት እየተመደበለት ነው ያለው። ምን ማለት ነው ባጀት እኮ ማለት ጎበዝ፣ የገንዘብ ሚኒስቴር በየአመቱ ለትጥቅ ከቀረጽ ነጻ ስንት ሚሊዮን እንደሚፈቅድ ይታወቃል። ይሄ እኮ የመንግስት የህዝብ ገንዘብ ነው። ይህንን ማወቅ አለብን። እንዲህ ዝም ብለን ራሴ ብቻ ወስናለሁ፣ ራሴ ብቻ እንትን እላለሁ፣ እንደፈለግኩ አድላለሁ፣ የመጣውን እንደፈለግኩ አደርጋለሁ። ልክ አይደለም። ማን ፈቀደ? ድጋፍ ሳይሆን በጀት ኮድ አስቀምጦ ይደግፍ እየተባለ ነው። በሌላ በኩል አሁን በሀገራችን በእግር ኳስ ካሉ 20 ክለቦች 18ቱ በመንግስት በጀት ነው እየሰሩ ያሉት መደበኛ ስራቸውንም ጭምር። ብዙ ሀብት በማፍሰስ ከፍተኛ ስቴዲየሞች እየተገነቡ ነው ያሉት። ገንዘብ ብቻ ስጡን፣ የሰጣችሁት ገንዘብ ምን ላይ ይዋል የሚለውን አትድረሱ ማለት ሚዛኑን ለተከበረው ምክር ቤት ልተው። የመንግስት ሀብት ነው እያስተዳደርን ያለ ነው። በዚህ ረቂቅ አዋጅ አንቀጽ 65 ላይ የሰፈረው ድንጋጌ የፌዴራል ስፖርት ማህበር አመራር ወይንም አባል ሆኖ ለመመረጥ በማሰብ ማባቢያ የሰጠ ወይንም ያልተገባ ጥቅምን ለማግኘት የሞከረና የስፖርት ውድድሮችን ውጤት ለማስቀየር ገንዘብ የሰጠና ያስገደደ ማንኛውም ሰው እስከ 10 ዓመት በሚደርስ ጽኑ እስራት እንደሚቀጣ ይደነግጋል።